እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን ስለሆነ እጅጉን ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን የምናነሳበትን የዛሬ ፕሮግራማችንን ወደ እናንተ እያደረስን ቆይታን እናደርጋለን። ሰፊ የዝውውር ጉዳዮችን በዛሬ ፕሮግራማችን ወደ እናንተ የምናደርስ ነው የሚሆነው። ታዲያ እናንተም ውድ ቤተሰቦቻችን ከኛ ጋር ቆይታን ስታደርጉ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታን እንድታደርጉ በአክብሮት እንጋብዛችኋለን። በዛሬ ፕሮግራማችን እንደተለመደው ሰፋ ያሉ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ሀሳብ አስተያየቶቻችሁን አጋሩን። በተለይ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ልትሰጡን ትችላላችሁ። እኛ ደግሞ በፕሮግራማችን መጨረሻ መልሰን ወደ እናንተው የምናደርስ ነው የሚሆነው። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከልም የዝውውር ጉዳዮችን በስፋት እናነሳለን። በተለይ ከማንቸስተር ዩናይትድ ጋር፣ ከአርሰናል ጋር፣ ከቼልሲ፣ ከሊቨርፑል፣ ከማንቸስተር ሲቲ ጋር የተያዙ በጣም በርከት ያሉ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እናንተም ከኛ ጋር እንድትቆዩ በአክብሮት ጋብዛችኋለሁ። ከመሸጋገሪያ በኋላ በድጋሚ መልሰን እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው ርዕሰ ጉዳያችን እናምራም። ሊቨርፑል በክረምት የዝውውር መስኮት ያን ዲዮማንድን ከአርቢ ለይፕዚግ ማስፈረም ትልቁ ስራው ነው። ሙሐመድ ሳላ ክለቡን በመልቀቁ ሊቨርፑል እርሱን የሚተካ ተጫዋች ማምጣት ግድ ሳይሉ አይቀርም። የ19 ዓመቱ ተጫዋች በአውሮፓ ካሉ በጣም አጓጊ ወጣት ከሚባሉ አጥቂዎች አንደኛው ነው። ለሊቨርፑልም እጅግ በጣም ድንቅ ኢንቨስትመንት ይሆናል ተብሎ ነው የሚጠበቀው። ሊቨርፑል ተጫዋቹን ለማስፈረም ከፓሪስ ሰን ዠርሜን ጋር ፉክክር ቢገጥመውም ውድድሩን ለማሸነፍ ጠንክሮ እየሰራ ነው። አይቮሪ ኮስታዊው ተጫዋች ለዚህ ክረምት ወቅትም ዋና ቅድሚያ የሚሰጠው የዝውውር ኢላማ እንደሚሆን እየተነገረ ነው። የ19 ዓመቱ ተጫዋች በፕሪሚየር ሊጉ የመጫወት እድል ሊስበው ይችላል። ወደ ሊቨርፑል መዘዋወሩ ለእርሱ ትልቅ እርምጃ ይሆናል። ከዚህ ቀደም በልጅነቱ የሊቨርፑል ደጋፊ እንደነበረ መገለጹ ይታወሳል። ከፍተኛ ዋጋ ሊጠይቅ የሚችል በመሆኑ ሊቨርፑል በዚህ የዝውውር ፉክክር ውስጥ አሸናፊ መሆን ይቻል እንደሆነ ወደፊት የሚታይ ነው። ፋብሪዚዮ ሮማኖ በሂርዊጎ ፖድካስት ላይ እንደተናገረው ዲዮማንድ ምናልባትም በገበያው ላይ ካሉ እጅግ አጓጊና አቅም ካላቸው የክንፍ ተጫዋቾች አንደኛው ነው። ወጣት ተሰጥኦ ያለው በአንድ ለአንድ ግንኙነቶችም የተካነ ፈጣን ግቦችን የሚያስቆጥርና ለግብ የሚሆኑ ኳሶችን የሚያመቻች ተጫዋችን ማግኘትም ከባድ ነው። አሁን ላይ በሊቨርፑልና በፓሪስ ሰን ዠርሜን ይፈለጋል። ሁለቱም ክለቦች በፉክክር ውስጥ ናቸው። ሊቨርፑል ዝውውሩን እውን እንዲሆን በእውነትም እየገፉና እያሳመኑ ነው። ለሊቨርፑል ይህንን ከፍተኛ ቅድሚያ የሚሰጠው ጉዳይ ነው። ዝውውሩን ለመጨረስም ተጫዋቹ ከፍተኛ ገንዘቦችም እያቀረቡለት ነው። ዲዮማንድ የሳላህ የረጅም ጊዜ ተተኪም ሊሆን ይችላል። ግራው አጥቂ ሆኖ በክንፍ መስመሮች ላይ መጫወት የሚችል ሲሆን ለቡድኑ ግቦችን፣ ፈጠራንና ፍጥነትን ያልጠበቁ እንቅስቃሴዎችን ይጨምራል። በቡንደስሊጋ ብቃቱን ያሳየ ሲሆን ለእንግሊዝ እግር ኳስም የሚያስፈልገውን የቴክኒክ ብቃት አለው። ሊቨርፑል ዝውውሩን ካጠናቀቀ ራሱን እንደ ቁልፍ ተጫዋች ለማቋቋምም ይሞክራል ተብሎ እንደሚጠበቅ ነው የመረጃ ምንጩ የሚናገረው። በሌላ በኩል ፓሪስ ሰን ዠርሜን በክንፍ መስመሮች ላይ በርካታ ተጫዋቾች ያሉት ዲዮማንድ በፓሪስ ሰን ዠርሜን በቋሚነት የመሰለፍ ዋስትና ላይኖረው ይችላል። ዴዜሬ ድዌ በስተቀኝ በኩል የሚጫወት ሲሆን ፓሪስ ሰን ዠርሜን እሱን ወዲያውኑ ከቡድኑ ያስወጣል ተብሎ አይጠበቅም። ስለዚህም ለወጣቱ አጥቂ ወደ ሊቨርፑል መዘዋወሩ ነው የተሻለ አማራጭ ይሆናል ተብሎ የሚታሰበው። ማንቸስተር ዩናይትድ በድንገተኛ የዝውውር እንቅስቃሴም ልምድ ያለውን የሊድስ ኮከብ ሊያስፈርም ይችላል። ማንቸስተር ዩናይትድ የሊድስ ዩናይትዱን ግብ ጠባቂ ካርል ዳርሎን ለማስፈረም ነው ፍላጎት ያለው። የ35 ዓመቱ ግብ ጠባቂ ባለፈው የውድድር ዘመን በሊድስ ዩናይትድ ጥሩ ብቃትን ያሳየ ሲሆን የቡድኑ የመጀመሪያ ግብ ጠባቂ ሆኖ መጫወት ችሏል። ዘ አትሌቲክ እንደዘገበው ከሆነ ማንቸስተር ዩናይትድ ተጫዋቹን ለማዞር የሚያስችል እንቅስቃሴን እያደረገ ነው። ካርል ዳርሎ ከቶትናም ጋርም ስሙ በስፋት ተያይዟል። ማንቸስተር ዩናይትድ ለሴኔ ላሜንስ ልምድ ያለው ተጠባባቂ ግብ ጠባቂ ለማምጣትም እየፈለገ ሲሆን ካርል ዳርሎ ለዚህ ቦታ ተስማሚ ሊሆን ይችላል። እንደ ቡድን ተጫዋች ወይም ስኳድ ፕሌየር የሚያገለግል ሲሆን የ35 ዓመቱ ግብ ጠባቂም ይህንን ሚና ለመቀበልም ፈቃደኛ መሆኑ የሚታይ ነው። ከሊድስ ዩናይትድ ጋርም ውሉን የሚያራዝም ከሆነ በቋሚነት የመጫወት እድልን ሊያገኝ ይችላል። በቋሚነት መጫወት ተጫዋቹን ቢስበውም በሙያው መጨረሻ ላይ እንደ ማንቸስተር ዩናይትድ ባሉ ታላላቅ ክለቦች የመጫወት እድልንም ውድቅ ማድረግ ከባድ ሊሆንበት ይችላል። ይህ ወደ ታላቅ ክለብ ለመቀላቀል የመጨረሻ እድሉ ሊሆን እንደሚችል ይታመናል። የ35 ዓመቱ ግብ ጠባቂ በቅርቡ ነፃ ወኪል ስለሚሆን ማንቸስተር ዩናይትድ በጥቂት ወጪ ሊያስፈርመው ይችላል። ክለቡ
ክለቡ ለተጠባባቂ ተጫዋችም ብዙ ገንዘቦችን ማውጣት ስለማይፈልግ ተጫዋቹን መፈለጋቸው የሚያስደንቅ አይደለም። አንድሬ ኦናናና አልታይ ባይንደር በክረምቱ የዝውውር መስኮት ሊሸጡ ስለሚችሉ ማንቸስተር ዩናይትድ ክፍተቱን ለመሙላትም ልምድ ያለውን ግብ ጠባቂ መፈለጉ ተገቢ ነው። በሚቀጥለው የውድድር ዘመንም ከአርሰናል ወይም ከማንቸስተር ሲቲ ጋር ለመደራደር ከፈለጉ ወይም ለመወዳደር ከፈለጉ በክረምቱ የዝውውር መስኮት ቡድኑ ላይ የተለያዩ ክፍሎችን ማሻሻል ይኖርባቸዋል። የቡድኑ ጥልቀትን መጨመር ተቀዳሚ ተግባራቸው ነው። የቡድኑን እንግዲህ አባላትም እንዲሁ በማዘዋወር ወይም ሮቴትም ቁልፍ ተጫዋችም አዲስ አድርጎ ለማቆየትም ተጨማሪ ልምድና ጥራት ያላቸው ተጫዋቾችም እንዲሁ ያስፈልጋቸዋል ተብሎ ነው የሚጠበቀው። ባለፈው የውድድር ዘመን ጥሩ አቋም አሳይተው የነበረ ቢሆንም በአውሮፓ የክለቦች ውድድር ላይ አልተሳተፉም ነበር። በሚቀጥለው የውድድር ዘመን ግን የጨዋታ መደራረብ ስለሚኖር ማንቸስተር ዩናይትድ ፈታኙን የውድድር መርሃ ግብርም ለመቋቋም ተጨማሪ ተጫዋቾች ያስፈልጉታል ተብሎ ነው የሚጠበቀው። ቶትናም እና ኒውካስል ፕሪሚየር ሊጉን ሊያደምቅ የሚችል 12 የግብ አስተዋጽኦችን ያደረገው ኮከብ ለማስፈረም ፍላጎቱ አላቸው። የኡኒየን ሴንት ግሎይሲውን አጥቂ አናን ካላይሊን ለማስፈረም የዝውውር መስኮቱ ከቤልጅየሙ ክለብ ጋር ለመለየትም እየተነጋገረ ነው። ከዘ አትሌቲክ የተገኘ ዘገባ እንደሚያመለክተው ቶትናም ሆትስፐርስ እና ኒውካስል ዩናይትድ የ21 ዓመቱን አጥቂ ለማስፈረም ፍላጎት አሳይተዋል። ክለቦቹ ለእርሱም ይፋዊ የዝውውር ጥያቄዎችን ያቀርቡ እንደሆነ መመልከቱ አስደሳች ይሆናል። ይህ ተጫዋችም ከቤልጅየሙ ክለብ ጋር እስከ 2028 ድረስ ኮንትራት ያለው ሲሆን ክለቡን በዚህ ክረምት ተጫዋቹን የመሸጥ ግፊት ውስጥም አይደለም። ስለሆነም ተጫዋቹን ለማግኘት ከፍተኛ ዋጋ ሊጠይቁ ይችላሉ። ቶትናም በክንፍ መስመሮች ላይ ተጨማሪ ጥራት ያስፈልገዋል። ስለዚህም በካላይሊ ላይም ፍላጎት ማሳየታቸው አያስደንቅም። ካላይሊ በዚህ የውድድር ዘመን 12 ግቦችን በማስቆጠርና ለግብ የሚሆኑ ኳሶችን በማመቻቸትም አስተዋጽኦ አድርጓል። በፕሪሚየር ሊጉ የመጫወት ዕድል ለ21 ዓመቱ አጥቂም አስደሳች ሊሆን ይችላል። በማንኛውም የክንፍ መስመር መጫወት የሚችል ሲሆን ለቡድኑ ደግሞ ፍጥነትን፣ ብልህነትንና ያልተጠበቁ እንቅስቃሴዎችን ይጨምራል። ግቦችን ማስቆጠርና ለቡድን አጋሮቹ የግብ ዕድሎችን መፍጠርም ይችላል። ቶትንሃም በተጋጣሚው የግብ ክልል አካባቢ ተጨማሪ ዕድሎችን ለመፍጠር እንደ እርሱ ያሉ ተጫዋቾች ያስፈልጉታል። ዝውውሩን ለማጠናቀቅም የሚያስችል የገንዘብ አቅምም አላቸው። ሁኔታው እንዴት እንደሚዳበርም የሚታይ ነው የሚሆነው። በሌላ በኩል ኒውካስል ዩናይትድ አንቶኒ ጎርደንን ወደ ባርሴሎና መዘዋወሩን ተከትሎ ቦታውን የሚተካ ተጫዋች ይፈልጋል። የ21 ዓመቱን የእስራኤል ብሔራዊ ቡድን ተጫዋችም ለእነርሱ ተስማሚ ሊሆን ይችላል። በፕሪሚየር ሊጉ ስኬታማ ለመሆን የሚያስችል የቴክኒክ ብቃት ያለውና ትልቅ አቅም ያለው ወጣት ተጫዋች ነው። በትክክለኛው መንገድ ከተመራ ለቶትንሃም ወይም ለኒውካስል ዩናይትድም ቁልፍ ተጫዋች ሊሆን ይችላል። አሁን ከፍተኛ ዋጋ ቢከፍሉበትም ለወደፊቱ ግን ትርፋማ ዝውውር ሊሆን እንደሚችል የሚያሳዩ መረጃዎች ናቸው በትልቁ እየወጡ እንደሚገኝ የመረጃ ምንጮቹ እየጠቆሙ የሚገኙት። የሰንደርላንድ ክለብ የግራኒት ዣካ ዝውውር እንደ ትልቅ ማስተር ክላስ አድርገው ይመለከቱታል። ዝውውሩን ባለፈው የክረምት ተጫዋቾች የዝውውር መስኮት የተደረገውን ግራኒት ዣካ በ2025 ክረምት ከባየር ሌቨርኩዘን ወደ ሰንደርላንድ የተቀላቀለ ሲሆን በ2025-26 የውድድር ዘመንም የክለቡ ካፕቴን በመሆን ቡድኑን በፕሪሚየር ሊጉ ማቆየቱን ተከትሎ የሰንደርላንድ የዓመቱ ምርጥ ተጫዋች ተብሎም ተመርጧል። ስለዚህም ዝውውሩ እና ደግሞ ስለ ሰንደርላንድ ወቅታዊ ሁኔታም አንዳንድ ነገሮች አሉ። ዣካ በአዲሱ ቡድን ሰንደርላንድ በፍጥነት በመላመድ የቡድኑ መሪና ካፕቴን ሆኗል። በሜዳ ላይም ባለው ልምድና የአመራር ብቃትም ለቡድኑ ወጣት ተጫዋቾችም ትልቅ ድጋፍ አድርጓል። የሰንደርላንድ ወቅታዊ አቋም ሰንደርላንድ የ2025-26 የውድድር ዘመን ወደ ፕሪሚየር ሊጉ የተመለሰ ሲሆን በሊጉ 10ኛ ደረጃን በመያዝ አስደናቂ የውድድር ዘመን አሳልፏል። የጄፍሪ ኮንዶግቢያ ዝውውርም እንዲሁ ሰንደርላንዶች የግራኒት ዣካን አይነት ልምድ ያለው ተጫዋችን በማስፈረም የተገኘውን ውጤት እንደገና ለመድገምም የፈረንሳዩን አማካይ ጄፍሪ ኮንዶግቢያን ለማስፈረምም ፍላጎቱ እንዳላቸው ነው የሚነገረው። ኮንዶግቢያ በማርሴይ የጨዋታ ጊዜን እያጣ ስለሆነ ለሰንደርላንድ የቀጣይ የውድድር ዘመን ጠቃሚ አማራጭ ሊሆን እንደሚችል በርካቶች ያምናሉ። ዣካ ለሰንደርላንድ ያመጣውን ስኬት ለክለቡ ደግሞ የዝውውር ስትራቴጂም ትልቅ መነሳሻ ሊሆን እንደሚችል ነው በርካቶች እየገመቱ እንደሚገኝ የመረጃ ምንጩ ይፋ ያደረገው። ቶተናም የ35 ሚሊዮን ፓውንዱን የዲዘርቢ ኢላማን ለማሳመን የአሰራር ሂደቱን ለመጨረስ እየሞከሩ ነው። የብራይተኑ አማካይ ማት ኦሬሊ በውድድር ዘመኑ መጨረሻ ከክለቡ ሊለቅ እንደሚችል መረጃዎች እየወጡ ሲሆን ቶተንሃም ሆትስፐርስም ተጫዋቹን ለማዛወር ከፍተኛ ፍላጎት አላቸው። ሮቤርቶ ዲዘርቢ የ25 ዓመቱን የዴንማርክ ዓለም አቀፍ ተጫዋች ለማስፈረም ተስፋ አድርገዋል። ተጫዋቹም 35 ሚሊዮን ፓውንድ ያስወጣል። ኦራሊም ወደ ብራይተን ከመዛወሩ በፊት ከስፐርስ ጋር ስሙ ሲያያዝ ነበር። ከጀርመኑ እትም ፉትቦል ዳተን የወጣው ዘገባ እንደሚያመለክተው ቶተንሃም ስምምነቱን ለማጠናቀቅ የአሰራር ሂደቱን ለመጨረስ ዝግጁ ነው።
ተጫዋቹ ከአትሌቲኮ ማድሪድ ጋርም ስሙ ሲያያዝ ቆይቷል። ቶተንሃም ዝውውርን በፍጥነት ማጠናቀቅ ይችል እንደሆነ የሚታይ ይሆናል። ቡድኑን በአሳዛኝ የውድድር ዘመን ያሳለፈ ሲሆን በሚቀጥለው የውድድር ዘመን ወደ ቀድሞ አቋሙ ለመመለስም ይሞክራል። ትክክለኛ ተጫዋቾችን ማስፈረም አቋማቸውን ለማሻሻልም ይረዳቸዋል ተብሎ ነው የሚታሰበው። የ25 ዓመቱ የአማካይ ስፍራ ተጫዋች በቡድኑ አማካይ ክፍል ላይ የፈጠራ ችሎታን፣ ጉልበትንና ቴክኒካል ብቃትን ይጨምራል። እንደ ኮነር ጋላገር፣ ፓፔ ማታሳር ላሉ ተጫዋቾችም ተስማሚ አጋር ሊሆን ይችላል። ተጫዋቹ በዚህ የውድድር ዘመን 2 ግቦችን ያስቆጠረ ሲሆን 6 የግብ ዕድሎችንም መፍጠሩን የተነገረው የሰሜን ለንደኑ ክለብን የመቀላቀል እድልም ለ25 ዓመቱ ተጫዋችም ማስደሳች ሊሆን ይችላል። በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን ወደ ትልቅ ክለብም ለመቀላቀል ትክክለኛው ጊዜም አሁን ነው። ከዚህ ቀደም ከቼልሲ ጋር ስሙ ይነሳ ነበረ። ቶተንሃም አሳዛኝ የውድድር ዘመንን ያሳለፈ ቢሆንም በሀገሪቱ ካሉ ትልልቅ ክለቦችም አንደኛው ነው። በሚቀጥለው የውድድር ዘመንም ለዋንጫ ሊታገሉ ይችላሉ። ጥራት ያለው አሰልጣኝና በርካታ ከፍተኛ ተጫዋቾች ያሏቸው በጥቂት ብልህ የዝውውር እንቅስቃሴዎችም ጠንክረው ለመመለስም በማድረግና እንደገና በሊጉ አናት ላይም ለመወዳደር ይሞክራሉ ተብሎ ነው የሚጠበቀው። 35 ሚሊዮን ፓውንድ እንደሱ ላለ ተጫዋችም ተመጣጣኝ ዋጋ ይመስላልና ለወደፊቱ ኢንቨስትመንቱን የሚያጸድቅ ብቃት ሊኖረው ይችላል። በፕሪሚየር ሊጉ በደንብ የለመደ በመሆኑ በቶትንሃም ወዲያውኑ ለውጥን ሊያመጣ ይችላል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ የብሩኖ ፈርናንዴዝ የረጅም ጊዜ ተተኪ አድርገው የአስተን ቪላውን ኮከብ ሞርጋን ሮጀርስን እየተመለከቱ ነው። እንደ ታይሮን ማርሻል ዘገባ ከሆነ ዩናይትድ ለሚቀጥለው የውድድር ዘመን ቡድናቸውን መልሰው ለማደራጀት ሲዘጋጁ የ23 ዓመቱ የአስተን ቪላ ወጣት ተጫዋችን በዝውውር ኢላማቸው ውስጥም አካተውታል። አስተን ቪላ በበኩሉ ወደ ቻምፒየንስ ሊግ መመለሳቸውን ተከትሎ ቡድኑን ለማጠናከር የሚያስፈልገውን ገንዘብ ለማግኘት ሲባል ተጫዋቹ በክረምት የዝውውር መስኮት እንዲለቅ ፈቃደኛ መሆኑን የተነገረው። ምንም እንኳን ሮጀርስ በአሰልጣኝ ኡናይ ኤምሪ ቡድን ውስጥም በጣም ተጽዕኖ ፈጣሪ ከሆኑ ተጫዋቾች አንደኛው ቢሆንም ክለቡ ከእርሱ የሚገኘውን ከፍተኛ የዝውውር ክፍያ ለሌሎች የቡድን ክፍሎች ማጠናከሪያ እንደሚጠቅማቸው ያምኑበታል። ማንቸስተር ዩናይትድ በባለቤቶቹ ኢኒዮስ በኩል በፕሪሚየር ሊጉ ልምድ ያላቸው ተጫዋቾችን የማስፈረም አዝማሚያ እያሳዩ ነው። ሞርጋን ሮጀርስም በፕሪሚየር ሊጉ ያለው ልምድ በዚህ መስፈርትም ተስማሚ ያደርገዋል። በየካቲት 2024 ከሚድልስቦሮ በ15 ሚሊዮን ፓውንድ ወደ አስተን ቪላ የተቀላቀለው ተጫዋች በ85 የሊግ ጨዋታዎችም ተሰልፎ 21 ግቦችን አስቆጥሮ 19 አሲስቶችን በማድረግም አስደናቂ ብቃትን አሳይተዋል። ማንቸስተር ዩናይትድን የመቀላቀል እድል ካለ ሮጀርስ በቀድሞ ሚድልስቦሮ አሰልጣኙ ሚኬል ካሪክ ስር እንደገና የመጫወት እድልን ያገኛል። ካሪክ አሁን ላይ በማንቸስተር ዩናይትድ የቋሚ አሰልጣኝነት ቦታ ላይ መሆናቸው ይታወቃል። ይሁን እንጂ ስለ ዝውውሩ የሚደረጉ ድርድሮችም የሚጀምሩት የእንግሊዝ ብሔራዊ ቡድን የዓለም ዋንጫ ተሳትፎ ካበቃ በኋላ ይሆናል። ሮጀርስ በአሰልጣኝ ቶማስ ቱሄል ዓለም ዋንጫ ቡድን መሪ የተደረገበት በመሆኑ በአሁኑ ሰዓትም ትኩረቱ በዓለም አቀፍ ውድድሩ ላይ እንደሆነ ጭምር ነው የተነገረው። የዝውውር ጉዳዮች ባለሙያ ፋብሪዚዮ ሮማኖ ስለ ፓሪስ ሰን ዠርሜኑ የክንፍ ተጫዋች ብራድሌይ ባርኮላ መጪ የዝውውር እንቅስቃሴዎች ማብራሪያ ሰጥቷል። ብራድሌይ ባርኮላ ከፓሪስ ሰን ዠርሜን ጋር ለሁለተኛ ተከታታይ ዓመት የቻምፒየንስ ሊግ ዋንጫን ያነሳ ሲሆን ባለፈው ሳምንትም ቡድኑ በቡዳፔስት ላይ አርሰናልን በፍጹም ቅጣት ምት አሸንፎ ዋንጫውን ማግኘቱ የሚታወስ ነው። ፋብሪዚዮ ሮማኖ በማህበራዊ ሚዲያ ገጹ ላይ ባሰፈረው መልእክትም እንደ ግንቦት ወር ዘገባዎች ሁሉም በዚህ ክረምትም የብራድሌይ ባርኮላ ዙሪያ እንቅስቃሴዎች ይኖራሉ ብለን እንጠብቃለን ብሏል። አርሰናል፣ ሊቨርፑል እና ሌላ አንድ ክለብም የፓሪስ ሰን ዠርሜኑን የክንፍ ተጫዋች ለማስፈረም ፍላጎቱ አላቸው። በተጨማሪም ስለ ተጫዋቹ የሚሰራጩ የተሳሳቱ ወሬዎችን በማጣራትም የባርኮላ ወኪል ከ2025 ጀምሮ ሙሳ ሲሶኮ መሆኑን አረጋግጧል። ባርኮላ በፓሪስ ሰን ዠርሜን ቤት በቋሚነት የመሰለፍ ዕድልን ለማግኘት እየተቸገረ በመሆኑ አርሰናል በዚህ ክረምትም ሊያነጣጥርበት የሚችል አማራጭ ሆኗል። አርሰናል በግራ በኩል የሚጫወተው ጋብሪኤል ማርቲኔሊን ብቃት ለማሻሻል አዲስ የክንፍ ተጫዋች ይፈልጋል። በ2025-26 የውድድር ዘመን በፍሬንች ሊግ 1 እና በቻምፒየንስ ሊግ ባርኮላ 13 ግቦችን አስቆጥሮ 5 አሲስቶችን በማድረጉ የአርሰናልን የግራ መስመር አማራጮችም እንደሚያሻሽል ነው የሚጠበቀው። አርሰናል ባርኮላን ከመፈለጉ በተጨማሪ ሌሎች አማራጮችንም እየተመለከተ ነው። ሞርጋን ሮጀርስ ቢቢሲ ስፖርት እንደዘገበው የአስተን ቪላውን ኢንተርናሽናል ተጫዋች አርሰናልን የመቀላቀል ፍላጎት አለው። ይሁን እንጂ የማንቸስተር ዩናይትድ ፍላጎትም ስላለበት ተወዳዳሪነት ይኖረዋል። ራፋኤል ሊያኦ የኤሲ ሚላኑ አጥቂ ለአርሰናል የቀረበ የዝውውር እድል መረጃ ቢኖርም ተጫዋቹ ለአርሰናል ቀዳሚ የዝውውር ኢላማ መሆኑ ግን እስካሁን በእርግጠኝነት መናገር አይቻልም። የዝውውር መስኮቱ እንግዲህ በይፋ ተከፍቷል። የአርሰናል የዝውውር ወሬዎችን በትልቁ ይጨምራሉ ተብሎ እንደሚታሰብ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት።
ውድና የተከበራችሁ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን የዝውውር ጉዳዮችን በስፋት ያነሳንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን ከኛ ጋርም ቆይታ ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግናችሁ። ሀሳብ አስተያየቶቻችሁን እየሰጣችሁ ከኛ ጋር ቆይታን ያደረጋችሁ ቤተሰቦቻችን ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች ርዕሰ ጉዳዮችን፣ ሌሎች ስፖርታዊ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ስላደመጣችሁኝ ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን መልሰን እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘሁኝ።